በውርጌሳ የተማረኩ የደቡብ ዕዝ 35ኛ ዋሊያ ክፍለ ጦር አባላት በልጅ ኢያሱ ኮር በተደረገላቸው እንክብካቤና የፖለቲካ ግንባታ በመደሰት በቁጭት ለአማራነታችን እንታገላለን በማለት ትግሉን ተቀላቀሉ። የኢትዮጵያ ከፍተኛ ባለስልጣናት ቡሬን ጎበኙ። በእስር ላይ የሚገኙ የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንዳ ዛሬ ፍርድ ቤት ቀርበዋል። ደብረ ማርቆስ ከተማ ውስጥ የአድማ ብተና አዛዡን ኢላማ ያደረገ ጥቃት ሲፈጸም ፖዊ ፖሊስ ጣቢያ ላይም ጥቃት ተፈጽሟል። በአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ሚኒሊክ ዕዝ የመቄት ወረዳ ጊዜያዊ የሲቪል አስተዳደር መዋቅር የተዘረጋ ሲሆን ወረዳውን ያሉትን 36 ቀበሌዎች በ3 ንዑስ ወረዳዎች በማዋቀርና በቀጠናው የሚገኙ የፋኖ ኃይሎችን ስንቅና ትጥቅ በማሟላት እንዲሁም የወረዳውን ህዝብ የፍትህና አስተዳደር ጉዳዮች በበላይነት የሚመራ 7 አብይ ኮሚቴዎችን ማዋቀር ተችሏል። የገቢዎች ሚኒስቴር የደሞዝ ስኬል ይፋ ሆነ። መንግስት በቅርቡ ተግባራዊ እያደረገ ያለውን የመንግስት አገልግሎትና አስተዳደር ሪፎርምን ለማስፈጸም ለመንግስት ሰራተኞችና አመራሮች የደሞዝ ማስተካከያ እንዲያደርግ ከሲቪል ሰርቪስ ኮሚሽን ጥናት ለመንግስት ቀርቦ ተወስኗል። ከመጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። ሰላም ጤና ይስጥልን ክቡራትና ክቡራን በዓለም ዳርቻው ለምትገኙ ቻናላችን ቤተሰቦች እነሆ ለሰዓቱ ያዘጋጀናቸው የተለያዩ መረጃዎች ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሆኖ እነሆ ወደ መረጃችን ገባን። በውርጌሳ የተማረኩ የደቡብ ዕዝ 35ኛ ዋሊያ ክፍለ ጦር አባላት በልጅ ኢያሱ ኮር በተደረገላቸው እንክብካቤና የፖለቲካ ግንባታ በመደሰት በቁጭት ለአማራነታችን እንታገላለን በማለት ትግሉን ተቀላቀሉ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ልጅ ኢያሱ ኮር በቀን 8/02/2018 ዓ.ም በሰሜን ወሎ ዞን በሀብሮ ወረዳ በውርጌሳ ከተማ በተካሄደ ውጊያ ለተማረኩ የ35ኛው ዋሊያ ክፍለ ጦር አባላት ላይ ዛሬ ማለትም በቀን 13/02/2018 ዓ.ም የአማራ ህዝብ የትግል መነሻና አሁን የደረሰበት አጠቃላይ ቁመና በኮምፒውተር በተደገፈና በተንቀሳቃሽ ምስል የታገዘ በአማራ ህዝብ ላይ የደረሰውን አሰቃቂ መዋቅራዊ የዘር ማጽዳት ለማሳየት ሙከራ ተደርጓል። በመሆኑም የመከላከያ ሰራዊት አባላት የከረሙት በቄለም ወለጋ አካባቢ በመሆናቸው በአማራው ላይ ሲሰራ የነበረውን ደባ ባይናየው ስለነበረ እኛም መውጫትን እንጂ የመከላከያው ተቋሙ ራሱ አማራ ጠል መሆኑን በተደጋጋሚ ጊዜ በትናንሽ ጥፋት በግፍ በተረሸኑ ጓዶቻችን የተማርንበት ቢሆንም ጥለን ለመውጣት መውጫ ቀዳዳ ስንናፍቅ እንደነበርና ፈጣሪ ፈቅዶ ዛሬ ከናንተ ጋር አገናኝቶናል ሲሉ በደስታ ተናግረዋል። በመጨረሻም በመላው አማራ እየተደረገ ባለው ሰፊ ወደ ውጊያ ምክንያት ወደ ቤተሰብ የሚያስኬደን ምንም ምቹ ሁኔታ ስለሌለ የልጅ ኢያሱ ኮር አባል በመሆን ከወንድሞቻችን ጋር ለአማራነታችን እስከመጨረሻው እንታገላለን በማለት ሰራዊቱን ተቀላቅለዋል። የኢትዮጵያ ከፍተኛ ባለስልጣናት ቡሬን ጎበኙ። የኢትዮጵያ ፌደራል መንግስት ከፍተኛ ባለስልጣናት የጦር አዛዦችና የአፋር ክልል ባለስልጣናት ኤርትራ ድንበር አጠገብ የምትገኘውን ስልታዊቷን የቡሬ ከተማን ጎበኙ። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳይ አማካሪ ጌታቸው ረዳ፣ የኢትዮጵያ የብሔራዊ መረጃና ደህንነት አገልግሎት የበላይ ኃላፊ ሬድዋን ሁሴን፣ ከፍተኛ የጦር መኮንኖችና የአፋር ክልል ባለስልጣናት የቡሬ ጉብኝታቸውን አጠናቀው ዛሬ ቀትር ላይ ሰመራ ናቸው። ቡሬ ከኢትዮጵያ ኤርትራና ጅቡቲ አዋሳኝ ድንበር በቅርብ ርቀት ላይ የምትገኝ ስልታዊ ስፍራ ናት። ከኤርትራ የወደብ ከተማ ካሰብም 80 ኪሎ ሜትር ያህል ትርቃለች። በረሃማዋ የአፋር ክልል ከተማ ቡሬና አካባቢው ኢትዮጵያና ኤርትራን ከ1990 እስከ 1992 ባደረጉት ጦርነት የሁለቱ ሀገራት ጦር ኃያላት ለተከታታይ ወራት ከፍተኛ ውጊያ ያደረጉበት አካባቢም ነው። የኢትዮጵያና የኤርትራ መንግስታት አንዱ በሌላው ላይ ጦርነት ለመክፈት እየተዘጋጀ ነው በሚል የሚወቃቀሱበት በአሁኑ ወቅት የኢትዮጵያ ባለስልጣናት አካባቢውን የጎበኙበት ትክክለኛ ምክንያት በውል አልታወቀም። ባለስልጣናቱ ቡሬ መጎብኘታቸውንና ዛሬ ቀትር ላይ አፋር ክልል ርዕሰ ከተማ ሰመራ እንደሚገኙ ግን ከባለስልጣናቱ አንዱ በስልክ ለዶይቼ ቬለ ያረጋግጠዋል። ዝርዝሩን ግን ባለስልጣኑ ጉዞ ላይ ነኝ በሚል ከመናገር ተቆጥበዋል። በእስር ላይ የሚገኙት የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንዳ ዛሬ ፍርድ ቤት ቀረቡ። አቶ ታዬ ህገወጥ የጦር መሳሪያ መያዝ፣ ጠላትን ማገዝና በጉልበት ህገ መንግስት ለመናድ ከሚሰሩ ቡድን ጋር መተባበር በሚሉት ወንጀሎች ነው ተጠርጥረው የታሰሩ ሲል የህግ ጠበቃቸው አቶ አበራ ንጉስ ለቲክፋ ኢትዮጵያ ገልጸዋል። አቶ ታዬ ደንዳ ተጠርጥረው በተከሰሱበት ወንጀል በዋስ መብት ከተለቀቁ ከተወሰነ ወራት በኋላ ዳግም ግንቦት 25 ቀን 2017 ዓ.ም ታስረው በቂሊንጦ ማረሚያ ቤት ይገኛሉ። በተጠረጠሩበት ወንጀሎች የመጨረሻ ውሳኔ ለመስጠት ልደታ ፌደራል ከፍተኛ ፍርድ ቤት ጸረ ሽብር ችሎት ሐምሌ 30 ቀን 2017 ዓ.ም ቀጠሮ ሰጥቶ ነበር። የአቶ ታዬ መዝገብ ተመርምሮ ዛሬ ውሳኔ ለመስጠት ቢቀጠርም ፍርድ ቤቱ በተደራረበ ስራዎች መዝገቡን አጣርቶ ውሳኔ ለመስጠት ጊዜ አለማግኘቱን ገልጾ ተለዋጭ ቀጠሮ ሰጥቷል። በዛሬው ችሎት ከሳሽ አቃቢ ህግ እንዳልቀረበ ጠበቃቸው አቶ አበራ ተናግረዋል። የአቶ ታዬ ደንዳ ጠበቃ አቶ አበራ ንጉስ ደንበኛቸው ከዚህ ቀደም ታስረው ባሉበት የሰብአዊ መብት ጥሰቶች ደረሰባቸው ለፍርድ ቤቱ አቤቱታ አቅርበው በጉዳዩ ላይ ትዕዛዝ አለመስጠቱን እንዲሁም ከሁለት ወር ቆይታ በኋላ መዝገባቸው ተመርምሮ አለማለቁ ቅር እንዳሰኛቸው ለችሎቱ ማስረዳታቸውን ገልጸዋል። ሆኖም የፌደራል ልደታ ከፍተኛ ፍርድ ቤት ጸረ ሽብር ወንጀል ችሎት ውሳኔ ለመስጠት ለጥቅምት 24 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል ሲሉ አቶ
አበራ ንጉስ ለቲክፋ ኢትዮጵያ ተናግረዋል። ደብረ ማርቆስ ከተማ ውስጥ የአድማ ብተና አዛዡን ኢላማ ያደረገ ጥቃት ሲፈጸም ፖዊ ፖሊስ ጣቢያ ላይም ጥቃት ተፈጽሟል። በራይኛው ጅበላ ሙተራ ብርጌድ ደብረ ማርቆስ ወንቃ አካባቢ በሁለት ፓትሮል ላይ ሆነው ሲንቀሳቀሱ በነበሩ የፖሊስ አባላት ላይ ድንገተኛ ጥቃት በመፈጸም የአድማ ብተና አዛዥ ኢንስፔክተር እንዳለው አላምርን ጨምሮ በርካታ ፖሊሶች ማቁሰሉንና መደምሰስ ተችሏል። ሁለቱ ፓትሮሎችን በተካሄደው ማጥቃት ከጥቅም ውጭ ማድረግ ተችሏል። እነዚህ ፖሊሶች ማታ ጨለማን ተገን አድርገው የደብረ ማርቆስና አካባቢው ማህበረሰብ ስልክና ገንዘብ የሚዘርፉ የሚደበድቡና የህዝብ ጥቅም አሳልፈው የሰጡና ሆዳቸው በህዝብ ገንዘብ የሞሉ መሆናቸውን ማረጋገጥ ችለናል። በትናንትናው ዕለት ጃዊ መተከል 4ኛ ክፍለ ጦር አባይ መተከል ብርጌድ የፋኖ አባላት መተከል አውራጃ ወደ ፓዊ ከተማ ሰርገው በመግባት በጠላት ላይ ኪሳራ ደርሰዋል። ተወርዋሪው ኮከቦቹ ፓዊ ከተማ በመግባት ፖሊስ ጣቢያው ላይ በፈጸሙት የቦምብ ጥቃት በርካታ የአብይ ተላላኪ ፖሊሶች መግደልና ቁስለኛ ማድረግ ተችሏል። በተመሳሳይ በትናንትናው ዕለት 10 አለቃ ኤፍሬም አጥናፍ ብርጌድ ችጓሌ ከተማን ተቆጣጥረዋል። ችጓሌ ከተማ የሚገኘውን የአረመኔውን ጡት ቆራጭ ካምፕ ሙሉ በሙሉ በመቆጣጠር የጠላትን ሎጂስቲክ ሙሉ በሙሉ መማረክ የተቻለ ሲሆን ቀንደኛ የስራቱ የጭንገለድ ባንዳ በቁጥጥር ስር ውሏል። ብዛት ያለው አድማ ብተናና ሚኒሻ መደምሰስና ማቁሰል ተችሏል። በአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ሚኒልክ ዕዝ የመቄት ወረዳ ጊዜያዊ ሲቪል አስተዳደር መዋቅር የዘረጋ ሲሆን ወረዳው ያሉትን 36 ቀበሌዎች በ3 ንዑስ ወረዳዎች በማዋቀርና በቀጠናው የሚገኙ የፋኖ ኃይሎች ስንቅና ትጥቅ በማሟላት እንዲሁም የወረዳውን ህዝብ የፍትህና አስተዳደር ጉዳዮችን በበላይነት የሚመራ 7 አብይ ኮሚቴዎችን ማዋቀር ተችሏል። አንደኛ ዋና አስተዳደር መምህር በሪሁ እንደምሌ፣ ሁለተኛ ምክትል አስተዳደር 50 አለቃ መንግስቱ ካሳ፣ ሶስተኛ ሰላምና ደህንነት ወታደር መንግስቱ ያለው፣ አራተኛ ፖለቲካ ዘርፍ ጌታውን ባዬ፣ አምስተኛ ማህበራዊ ዘርፍ ወታደር አዳነ መንግስቴ፣ ስድስተኛ ፋይናንስ ኃላፊ ቢራራ ጸጋነው፣ ሰባተኛ ሎጂስቲክ ኃላፊ ሳሙኤል አያሌው። ከላይ በአብይ ኮሚቴነት በተቀመጡ ስር የሚሟሉ ነገር ግን በዝርዝር ያልተቀመጡ ኮሚቴዎች በድርጅት የሲቪል መመሪያ መሰረት የሚሟሉ አሉ። የንዑስ ወረዳ መዋቅሮች በተመለከተ ከላይ የተቀመጠው አብይ ኮሚቴ የሚያደራጀው ሲሆን ከማህበረሰቡ ጋር በጋራ የሚሰራ ይሆናል። የገቢዎች ሚኒስቴር የደሞዝ ስኬል ይፋ ሆነ። መንግስት በቅርቡ ተግባራዊ እያደረገ ያለውን የመንግስት አገልግሎትና አስተዳደር ሪፎርሙን ለማስፈጸም ለመንግስት ሰራተኞችና አመራሮች የደሞዝ ማስተካከያ እንዲያደርግ ከሲቪል ሰርቪስ ኮሚሽን ጥናቱ ለመንግስት ቀርቦ ተወስኗል። በዚሁ መሰረት ከመስከረም 1 ቀን 2018 ዓ.ም ጀምሮ ለመንግስት ሰራተኞች፣ ተሿሚዎችና የህዝብ ተመራጮች ተግባራዊ እንዲደረግ የገንዘብ ሚኒስቴር መስከረም 20 ቀን 2018 ዓ.ም በቁጥር 18/6/134 በተጻፈ ደብዳቤ ገልጾልናል። ውሳኔውን ለማስፈጸም የተዘጋጀው የደሞዝ ማስተካከያ መመሪያ በሲቪል ሰርቪስ ኮሚሽን ኮሚሽነር ጉባኤ ታይቶ ከመስከረም 1 ቀን 2018 ዓ.ም ጀምሮ የጸደቀ ሲሆን በፍትህ ሚኒስቴር መመሪያ ቁጥር 1110/2018 ተብሎ የተመዘገበና በሚኒስቴሩ ድረገጽ መጫኑን አስታውቋል። የመንግስት ሰራተኞችን የደሞዝ ማስተካከያ መጠን መሰረት በማድረግ የልዩ የደሞዝ ስኬል ተጠቃሚዎችን የደሞዝ ማሻሻያ የሲቪል ሰርቪስ ኮሚሽን አዘጋጅቶ ለተቋማቱ እንዲያስተላልፍ በመንግስት በተወሰነው መሰረት የተሻሻለውን የተቋም የደሞዝ ስኬል ሰንጠረዥ፣ የደሞዝ ስኬል መሸጋገሪያ ሰንጠረዥና የደሞዝ ስኬል ዝርዝር አፈጻጸም መመሪያ ቁጥር 1110/2018 እዚህ ደብዳቤ ጋር አያይዘን እየላክነ በጀቱን ከገንዘብ ሚኒስቴር በመጠየቅ ክፍያውን መፈጸም የምትችሉ መሆኑን ገልጻለን። በተጨማሪም ውሳኔውን በፍጥነት በማስፈጸም ውጤቱን እስከ ጥቅምት 30 ቀን 2018 ዓ.ም ባለው ጊዜ ውስጥ እንድታስታውቁን እናሳስባለን። ሲቪል ሰርቪስ ኮሚሽን። የድሮን ጥቃትን እንዴት እንከላከል? እይታን መቀነስ። ድሮኖች መጀመሪያ ቅኝት ስለሆነ የሚያደርጉት በተቻለ አቅም ከድሮን እይታ ውጭ ለመሆን መሞከር። ይህንንም ለማድረግ ከአካባቢው ጋር የሚመሳሰል አልባሳትን መጠቀም። ለምሳሌ ከመልክዓ ምድር ጋር አቀማመጥ ጋር ሊያንጸባርቁ የሚችሉ ማንኛቸውንም አይነት ነገሮች ማስወገድ። ለምሳሌ የመሳሪያ ካዝና፣ ነጭ፣ ቢጫ አልባሳት። ድሮኑ ቅኝት አድርጎ እስከሚጨርስ ድረስ ሽፋን ያለው ነገር ውስጥ መሆን። ለምሳሌ ደን ካለ ወደዛ ውስጥ መግባት። ከለላና መከታ ያለባቸው ቦታዎች በፍጥነት መጠቀም። የኤሌክትሮኒክስ መሳሪያዎችን አለመጠቀም። ድሮኖች የሬዲዮ ምልክቶች ወይንም የሞባይል ስልክ እንቅስቃሴ መለየት ይችላሉ። ስለዚህ በተቻለ መጠን የስልክ ኔትወርካችንን ሙሉ ለሙሉ ማጥፋት አስፈላጊ ነው። ድምጻችን መቀነስ። ድሮኖች ድምጽን የሚለይ መሳሪያ ስላላቸው ጫጫታዎችን መቀነስ አስፈላጊ ነው። ይህንንም በሚገባ ለመተግበር በእጅ ምልክቶች ለመግባባት መሞከር። ይህ ደግሞ በፋኖ የስልጠና ወቅቶች ጊዜ በደንብ ይሰጣል። ብርሃን መቀነስ። በተለይ ድሮኖች ጥቃት የሚያደርሱት በሌሊት ከሆነ ቦታዎችን ሊያሳዩ የሚችሉ ነገሮች ለምሳሌ የእጅ ባትሪ፣ የሞባይል ስክሪን መብራት፣ የጋራ ጫጫታ መቀነስ ወይንም ለብርድ ተብሎ የሚቀጣጠል እሳትን አለመጠቀም። ማዘናጋት። ድሮኖች ቅኝት ካደረጉ በኋላ ስለሆነ ጥቃት የሚያደርሱት ኢላማዎች ለማሳት የሚያስችሉ ነገሮችን መጠቀም። ለምሳሌ ምንም አይነት ሰው የሌለበት ቦታ ላይ እሳት አንድዶ ቦታ መቀየር፣ ሰው የሚመስል ነገር በቁስ ሰርቶ አንጸባራቂ ነገር አልብሶ ከቦታው መሰወርና መሰል ኢላማ ሊያስት የሚችሉ ነገሮችን ማድረግ። ከላይ የተጠቀሱ ነገሮች ሙሉ ለሙሉ ከድሮን ጥቃት ራሳችን ለመከላከል ባያስችሉንም የጥቃት መጠኑን በእጅጉ የሚቀንሱ በመሆኑ ሁሉም የፋኖ አደረጃጀቶች ሆነ ህዝባችን ተግባር ላይ ቢያውለው መልካም ነው እንላለን። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህ ሊመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ።